ድምጽ በውሃ ውስጥ የማለፍ አቅሙ ከፍተኛ ነው። አንዳንድ ልዩ ዜማ ስትሰማ ሊፈውስህ ጭንቀትን ሊያርቅልህ ይችላል። ጠበል ምን ጊዜም ቤት ውስጥ አይቀመጥም፣ ውጪ ይቀመጣል። ለምንድን? ይሄ ትልቅ ሳይንስ እኮ ነው፣ ጥበብ ነው። ውሃውን ረግሞት ሰድቦት ቢጠጣው ሊታመም ይችላል፣ ራሳቸውን ሊስቱ ይችላሉ። እነዚህ ሰዎች ምንድነው የሆኑት ነው? ሽለላ፣ ፉከራ፣ ቀረርቶ በድንገት ልብህን ሞልቶት ጦር ሜዳ ሊወስድ ይችላል እኮ በቅጽበት እኮ ሳታውቀው። የምንሰማውን ነገር በጣም ማወቅ አለብን። በተለይ ስመጥሩ ሰው ማክስ ሄንድል ነው። ማክስ ሄንድል ለምሳሌ የአራራይ ዜማን በለው የሚያራራ ዜማ በጆሮአችን መሳኩ መስኮት ከገባ ይሄ የአእምሮአችን ሰረሰር ሜዱላ ኦብሎንጋታ የሚባለው ድምጽ እንደሚያወጣ ሹካ ይሆናል። በቃ ሹካ ይሆንና ከድምጹ ጋር አብሮ ይርገበገባል። ይሄ አካል ይርገበገባል። ይሄ አካል ደግሞ የልብ ምትን ጨምሮ መቆጣጠር የሚችል ነው። ያተነፋፈስህንም ሁኔታ መቆጣጠር ይችላል። ስለዚህ በአተነፋፈስህና በልብ ምት ላይ ቀጥተኛ ምን አለው ማለት ነው? ተጽዕኖ አለው ማለት ነው። ከድምጹ ጋር አብሮ ምን ሆኗል ማለት ነው? ተርገብግቧል ማለት ነው። ይሄ እርግብግብታ ቀላል አድርገን ምንነው አይደለም። አንደኛ የልብ ምታችንን፣ ያተነፋፈስ ሁኔታችንን፣ አካላዊ ስርዓታችንን ሁሉ ሊመራ ይችላል ማለት ነው። ስለዚህ ተጽዕኖ ቀላል አይደለም። ለምሳሌ አንዳንድ ልዩ ዜማ ስትሰማ ሊፈውስህ ስል ሊያረጋጋ በሚለው ሊያረጋጋ ጭንቀትን ሊያርቅልህ ይችላል። አንዳንዱ ደግሞ በተቃርኖ ሊያስጨንቅህ ይችላል ማለት ነው። ሊረብሽ ይችላል። ልክ እንደ ምግብ በለው ምግብ አንዳንድ ምግብ ስትመገብ ሰውነት ወደ ግብረ መልስ ይሰጥባል አይደል? በቃ የሆነ ያደረ ምግብ ሊሆን ይችላል፣ የተበከለ ምግብ ሊሆን ይችላል እና ገና ስትመገበው ራሱ አንደኛ ሽታውም ጥሩ አይደለም፣ ገና ወደ ጉሮሮ ከዛ ሰውነት ሁሉ በቃ እሺ አይልም፣ በቃ ሊወጣ ይችላል። ምግብ የተቆሻሻ ምግብ የተበከለ ምግብ ስለሆነ ማለት ነው። በተመሳሳይ መልኩ ድምጽም በዛኑ ልክ ደረጃ ኃይል አለው። ይሄ የአእምሮ ክፍል አንዳንዴ እንድትረጋጋ ሲያደርግ፣ አንዳንዴ ደግሞ እንድትበሳጭም ሊያደርግ ይችላል፣ እንድትታመምም ሊያደርግ ይችላል። አልፎ ተርፎ ደግሞ ጦር ሜዳም እንድትዘምት ሊያደርግ ይችላል ማለት ነው። እንድትፈራም ሊያደርግ ይችላል። ስለዚህ በቀጥታም ሆነ በተዘዋዋሪ ድምጽ ከፍተኛ ኃይል አለው። ድምጽ ቀርቶ በቅላጼ የተዋበ ጂኦሜትሪካዊ ቅርጽ የሚሰራ ቀርቶ እያንዳንዱ ቃል እንኳን በአካላዊ ስርዓት ላይ የሚያመጣው የራሱ የሆነ ኃይል አለው። ግዙፉን ሳይሆን ረቂቁንም ማየት አለብህ ማለት ነው። ስጋ፣ ነፍስ፣ መንፈስ ስለሆነ ስጋ ነው ያለ፣ ነፍስና መንፈስ ረቂቅ ናቸው። ለምሳሌ በአባቶቻችንና እናቶቻችን የሚያደርጉት ቀላል ነገር እንደ ምሳሌ ላቅርብልህ። አሁን ጠበል ምን ጊዜም ቤት ውስጥ አይቀመጥም፣ ውጪ ይቀመጣል። በጣም መታሰብ ያለበት ነገር ነው። ውጪ ነው የሚቀመጠው። ለምንድን? ይሄ ትልቅ ሳይንስ እኮ ነው፣ ጥበብ ነው። ሳይንስ ማለት ዕውቀት ማለት ስለሆነ ማለት ነው። እና ለምንድን ነው የውጪ የሚቀመጠው? እንዳይረክስ ይላሉ። ምንናገረው ቃል ጠበልን እንዳይሽረው፣ እንዳያጠፋው፣ እኛንም እንዳይጎዳን። አየህ፣ ይሄ እንግዲህ አንድ ሰው ለምሳሌ ውሃ ቅርቦ ዳውት ሊደግም ይችላል። መድገም ማለት ሪሳይት ቃሉ መደጋገም ማለት ነው አይደለ? በአንደበቱ መድገም ሲጠጣው ይፈወሳል። በተቃራኒው ደግሞ ውሃውን ረግሞት ሰድቦት ቢጠጣው ሊታመም ይችላል። ድምጽ በውሃ ውስጥ የማለፍ አቅሙ ከፍተኛ ነው። እኛ ደግሞ ስንት ፐርሰንት ኦልሞስት 70% ውሃ የሆንን ነን ደማችን። ይሄ በጣም ይታወቃል። ስለዚህ ፈረንጆቹ ምንድነው ያደረጉት? የድምጽን ኃይል ለመረዳት የተለያዩ ብርጭቆ ላይ ውሃ በመሙላት ውሃ ከሞሉ በኋላ የሆኑ በስቲከር ቃላት በመለጠፍ ፊደል ኃይል አለው ብያለሁ።
እንደምንለው አይደል አንዱ ኃይል ተቀባይ ነው አንዱ ኃይል ተሸካሚ ነው አንዱ ያስተላልፋል ስለዚህ ፊደሉ መጻፉ በቃ ፊደል መጻፍና መጻፍ ብቻ ሳይሆን ያን ፊደል የሚያወጣውን ድምጽ ማለት አንተ ውሃ ወደሃለሁ አንተ ውሃ ጠላሃለሁ በቃ መልካም ቃላት ክፉ ቃላት ደጋግመው ለውሃው መናገር ከዛ በኋላ እንደገና ያንን አቀዝቅዘው ፍሮዝን አድርገው ሲያወጡት መልካም ቃል የተነገረበት በጣም የሚያማምሩ ቅርጾች ክፉ ቃል የተነገረበት ውሃ ደግሞ በ24 ሰዓት ውስጥ መፈርከሱ ብቻ ሳይሆን የሚያስቀይም ቅርጽ ሰጥቶ መውጣቱም ደግሞ አስደንጋጭ ነበር አሁን ይሄን በምን አደረጉት በዜማ አደረጉት ማለት ነው የተለያዩ የዜማ ስልቶችን እንግዲህ ዓለም አቀፍ ነው የምናወራው እንደ አገር አቀፍ እንዳይወሰድብኝ ይሄን ጉዳይ እንደ ዓለም አቀፍ የተለያዩ መሳሪያዎች አሉ ያም ራሱ አለ ይሄም አለ ይሄም ባህላዊ አለ ዘመናዊ የተለያዩ ነገሮች አሉና የተለያዩ ፍሪኩዌንሲ ያላቸው ለውሃው መክፈት በኋላ ውሃው የሚያመጣውን ቅርጽ ማወቅ እና እጅግ የሚገራረሙ ውበት ያላቸው ክሪስታሎች እንደተገኙ ደግሞ እጅግ አስፈሪ ቅርጽ የሰጡ ደግሞ ክሪስታሎች ነበሩ የውሃው ክሪስታሎች ይሄ ምን ያመለክታል ነው የድምጽን ኃይል የፊደልን ኃይል የቁጥርን ኃይል የንዝረትን ኃይል ያመለክታል ማለት ነው ስለዚህ ሰውነት ማይስማማው ምግብ ሲመገብ እንደሚቆጣ ሁሉ ማይስማማው ድምጽ ከገባ አይምሮ ሊረበሽ ይችላል ልትጨነቅ ትችላለህ ልትሸበር ትችላለህ በአንጻሩ ደግሞ ሚስማማውን ሲገባበት ደግሞ በደስታ ሊፍነከነክ ይችላል ያሰው ማለት ነው ስለዚህ ድምጾች ያላቸውን ኃይል ዜማዎች ያላቸውን ኃይል በዚህ መልኩ ልንቃኘው እንችላለን ከጤንነት አንፃር ማለት ነው በተለይ ስቲቨን ሃልፐርት እና ሉዊስ ሳቫሪል የሚባሉ ሳውንድ ሄልዝ የሚል መጽሐፍ አላቸው የድምጽ ጤንነትና ድምጽን ያዩበት ምርምር ነውና ገጽ 69 ላይ ምን ብለዋል ያንዳንድ ዜማ ስልተምት ሰውነትን ግራም ያጋባ ሲሆን ጡንቻዎችን ደግሞ ያዳክማል ይላሉ በጣም የሚገርም ነው ሰውነትን ግራ ሊያጋባ ይችላል ሁላችንም በራሳችን ኤክስፒሪየንስ ሊኖረን ይችላል አንድ የሆነ ጩኸት ያለው ነገር ሲሰማ በቃ ድብልቅልቅ ሊልብ ሰውነት ግራ ሊጋባ ለምሳሌ ቶን እንደው በጣም በስልት በቁጥር የተገነባ ዜማ ቀርቶ ተራ የመኪና ክላክስ እንኳን የሚረብሻቸው ሰዎች አሉ እንደሚታወቀው ለምሳሌ ጸጥ ያለ ሀገር ኖረ ምንም የመኪና ክላክስ ማይሰማበት ሰው በስርዓት የሚነዳበት የድምጽ ብክለት የሌለበት መተ ደግሞ እንደኛ ደግሞ የተጨናነቀ ሰው ፒፕ ካላረገ በቀር ደስ የማይለው ደግሞ ስትገባ አይምሮ ሁሉ ሊጨናነቅ ይችላል ስለዚህ ኃይል አለ ማለት ነው እዚህ ላይ መረዳት ያለብን እንደውም በጆን በሚባል አንድ ተመራማሪ የቀረበ ጥናት ምን ይላል ጥናት የተደረገባቸው 100 ሰዎች ነበሩ ድምጽና ጤንነት በሚለው ማለት ነው ከ100 ሰዎች 90% ስልተምት አለ የተለያየ ስልተምት እንዳለ እናውቃለን ቅኝቶች አሉ እና የተከፈተላቸው ቅኝት ነበረ እና ጡንቻቸው 2/3 የሚሆነው ጥንካሬው ወዲያው ነው ያጣው የሚገርመው እጅግ ደግሞ የሚገርመው እነዛ ያን ስልተምት ያደመጡት አድማጮች ያንን ስልተምት ይወዱታል ግን ሰውነታቸው ይዝለፈለፍ ነበር ግራ ይጋባ ነበር የልብ ምታቸው መደበኛ ያልሆነ ነበር አንዳንዶቹም እንደውም ሰውነታቸው ተዳክሞ ነበር ስለዚህ በአንዳንድ ቦታ ላይ ለምሳሌ ስታይ ሰዎች ተዝለፍልፈው ሊወድቁ ይችላሉ እንደው የተለመደ ነው ራሳቸውን ሊስቱ ይችላሉ እነዚህ ሰዎች ምንድነው የሆኑት ነው የተለያየ መሳሪያ ተከፍቷል ምንም ሊሆን ይችላል ባህላዊ በለው ዘመናዊ ሌላ ጉዳይ ነው እና ጠብ ይላሉ ይንፈራግ ሰውነታቸው ይዝለፈለፋል አየ ያን ነገር ሊወዱትም ላይወዱትም ይችላሉ ግን ሰውነታቸው ግብረ መልሱ ተቆጥቷል ማለት ነው ለዛ
በተለይ ጩኸት ላይ በዛበት በጣም አለ አይደለ እረፍት የሚነሳ ይሄ ጩኸት ያለበት። ስለዚህ አብዛኛውን ጊዜ እንዲህ አይነት ቦታ ላይ የሚያዘወትር ለድንገተኛ ሞት ሁሉ ሊዳረግ ይችላል። በጣም ጩኸቱ አየህ ልብን እያዳከመው ይመጣል ማለት ነው። ስርዓቱን እያቃወሰው ይመጣል። በተዘዋዋሪ አንተን እየጎዳህ ይመጣል ማለት ነውና ሰዎች ድንገት የሆነ ድምጽ ሰምተው ተዝለፍልፈው ይወድቃሉ። ግማሹ እንትን ይላል። በአምቡላንስ ተይዞ ውጭ ሀገር ባህር ማዶ ተይዞ ሲሄዱ ታያለ። ይፈራገጣል። ልቡ ደክሞ ውሃም ይሆናል። አየር አጥቶ አይደለም። አየር ሁሉም ሰው እኩል የሚተነፍሰው ነገር ነው። መጨናነቅ ሊኖር ይችላል። ግን ከዛ በተረፈ አየህ ፍሪኩዌንሲ ያላቸው አይደል ንዝረት ኃይል እኮ ነው የሚወጣው። ስትል በስትል ገስትል ደስትል የራሱ ኃይል ነው። የድምጽ ንዝረቶቹ የሚያወጡት ነገር አስፈሪ አስደንጋጭ ልክ እንደተመረዘ ምግብ ስትበላው ሰውነት ወዲያው እንደሚቆጣ አለርጂ እንደሚሆን አንዳንድ አለርጂ የሆኑ ሰዎች አሉ አይደል የሆነ ምግብ ሲበሉ ወዲያው ሽፍ ይልባቸዋል። በቃ ሰውነታቸው ወዲያው ነው የሚቆጣው። ይሄም የአእምሮ ሰረሰራቸው ወዲያው ነው የሚቆጣው። የልብ እንትናቸው ይዳከማል። ስለዚህ በቀላሉ ተዝለፍልፈው ይወድቃሉ ማለት ነው። ስለዚህ መጠንቀቅ ይገባቸዋል ነው። ከዛ ነገር መለየት ካልቻሉ በስተቀር በሂደት ጤናቸው ሊቃወስ ይችላል። ይሄ በጣም ሊያሰምሩበት ይገባል። ሁሉ ነገር በቁጥር የሚገለጽ ስለሆነ ማለት ነው። ሌላው ዛሬ ቅዱስ መጽሐፍ ሳነብ የሚገርመኝ ዳዊት መሰንቆውን ሲመታ በሳኦል ላይ አድሮ የነበረ ክፉ መንፈስ ይሸሽ ነበር ይላል። ያ መንፈሳዊ ነው ማለት ነው። መንፈሳዊ ነው። በመንፈሳዊ ዓለም እንወሰደው። አሁን ለምሳሌ የጥንት ነገስታት በገና እንዲደረደርላቸው ይፈልጉ ነበር ከችሎት ሲመለሱ ማለት ነው። በገና ምን ያህል ንዝረቱ አይምሮውን የማረጋጋት አቅሙን በራስ ነው። እኔ ገርመኛል። በገና እንትን ጥዝ ሲል እያንዳንዱ እንትን ሲል ምንም ሳትለው ጸጥ ያለ ቦታ ላይ ይሄ የተዋከበለው ነገር ሳይሆን ጸጥ ያለ ቦታ ላይ ሆነ ሲሰማው ካልም ያረጋል። አይምሮውን የማረጋጋት አቅሙ በጣም ከፍተኛ ነው። ስለዚህ ጭንቀትን ምንም ወዲያው አርቆ አይምሮውን የማደስ አቅም አለው። አንዳንዱ ደግሞ አይምሮውንም ልብህንም አካልህንም አካላዊ ስርዓትን አዝለፍልፎ ሊያንፈራግጥህና ሊጥልህ ይችላል ማለት ነው። ስለዚህ በጣም ወሳኝ ነገር ነው ማለት ነው። ስለዚህ የምንሰማውን ነገር በጣም ማወቅ አለብን። ሰውነታችን ግብረ መልሱን ማየት ይገባናል። ይህ ብቻ አይደለም። ዜማ በተመስጦ ይዞ የመንጎድ አቅም አለው። ኢቭን ወደ ኋላ ዘመን ሊመልስን በትውስታ ይችላል። አታውቀው። ለምሳሌ አፄ ገብረ መስቀል አሁን ቅዱስ ያሬድ ሲዘምር ንጉሱ አላወቀም። በቃ አይምሮ የለም ተሰውሯል እኮ ጦሩን ቅዱስ ያሬድ እግር ላይ እስከ መሰካት ደርሶ እና አፄ ገብረ መስቀል ተነጥቋል። የቅዱስ ያሬድ እግር በጦር እስኪወጋ እስኪደማ ድረስ አላወቀ። ይሄ በጣም ይገርማል። እንደውም አንዳንድ ሊቃውንት ሲሉ ቅዱስ ያሬድ በሚዘምርበት ጊዜ እንስሳት ራሱ አራዊት ራሱ አዕዋፍ ራሱ ለመስማት እስከ መሰብሰብ ጣዕመ ዜማውን የሚሉ ጽሑፎች አንብቤያለሁ ብራና ላይ። ማይሆንበት ምክንያት ምንድነው? አሁን ከእንስሳት ድምጽ ጋር ተግባብተው እነዛን የሚጠሩ ሰዎች እንዳሉ ይታወቃል የትም እና ከብቶች ራሱ ከማረስ እንደቆሙ በዚህም ገበሬው ተበሳጭቶ ቅዱስ ያሬድን ጭምር በጅራፍ እንደገረፈው ሊቃውንት ይተርካሉ። ይሄ ይገርማል። ስለዚህ በተመስጦ ይዞ መንጎድ እንኳንኛ እንስሳት አራዊት አዕዋፍ ዓለም ውስጥ ራሱ እንዴት እንደሚገባ በክፍል 1 ቆይታችን ያየነው ነው። ስለዚህ ይሄን አካላዊ ስሜት ወደ መንፈሳዊ ስሜት ከፍ ያደርጋል። የነርቭ ስርዓታችን ደግሞ እንደምታውቀው ከድምጽ ጋር በጣም ከፍተኛ የሆነ መስተጋብር ያለው ነው። ስለዚህ ወዲያው ቅጽበታዊ ምላሽ ይሰጣል ማለት ነው። ልክ ድምጹን ስትሰማ ቅጽበታዊ ምላሽ ይሰጣል። ለምሳሌ የምትወደው ነገር ስትሰማ ከፍተኛ ኃይል ይሰማሃል።
እኔ አሁን በድርሰት ዓለም ብዙ ጊዜን አሳልፋለሁ። እንግዲህ 25 መጽሐፍት ትልልቅ ገጽ ያላቸው መጽሐፍ ቀላል አይደለም። ስጽፍ ለምሳሌ ደክመኝ ይችላል። ስለዚህ በቃ ድክም ሲለኝ እንደገና ኃይሌን እንደው ከፍ እንዲያደርግልኝ ማለት ሰው ሻይ እንደሚጠጣ እኔ ደግሞ ምሰማቸው ዜማዎች ደስ የሚሉኝ ዜማዎች አሉ በጣም እደሰትባቸውና እነዛን ጥቂት ደቂቃዎች ከሰማው እንደገና ሪስታርት እንደሚያደርግ ነው ሞባይል ማለት ሞባይል በጣም እንትን ሲል ሪስታርት ስታደርገው ይበለጥ እንደሚሰራ ማለት ነውና ወዲያው በቅጽበታዊ ግብረ መልስ ሊሰጥ ይችላል ማለት ነው። ለምሳሌ ሽለላ፣ ፉከራ፣ ቀረርቶ በድንገት ልብህን ሞልቶት ጦር ሜዳ ሊወስድ ይችላል እኮ በቅጽበት እኮ ሳታውቀው። ብዙዎቹን ስጠይቃቸው የሰሙት የሽለላ፣ የቀረርቶ፣ የፉከራ ዜማው ቅላጼው አንደርድሮ በጥንት ዘመን ማለት ነው ኢትዮጵያ ነበሩ ዜማ መሰንቆ አብሮ ያጅባል እኮ ሲሄድ ወታደር መሰንቆ ያዘ ብዙ ያክራር ያዘ ሁሉ ይሄዳል ማለት ነው። ምንድነው ድምጽ ዜማ ቅላጼ ሰውን በተመስጦ ይዞ የመንጎድ አካላዊ ስርዓቱንም በቅጽበት ለውጦ የመምራት አቅም ስላለው ነው ማለት ነው። ይሄ ሁላችንም የምናውቀው ነው እንግዲህ ሰው የሆነ ሁሉ ያውቀዋል ብዬ አስባለሁ። ለምሳሌ ምን ወደው ዜማ አሁን እኛ ስለምንወደውም ስለማንወደውም አይደለም ግብረ መልስ ይሰጣል። ቅድም የሚወዱትንም ስልተምት ጩኸት እየሰሙ ይወደቁ እንዳሉ ማለት ግን ምን ወደው ከሰውነታችን ጋር የተስማማ ዜማ ስናደምጥ ወዲያው ድብርት የሚባል ይሄ ድባቴ ሰው በቃ አንዳንዴ ምትለው ምትዝለው ነገር የሚያመጣ በተለይ ደግሞ ያመጡትንም ደግሞ ለመከላከል የሚረዳ ዶፓሚንና ኢንዶርፊንስ የሚባሉ ደስተኛ ሆርሞኖች አሉ ወደ አንጎላችን እንዲለቀቅ ያደርጋሉ ማለት ነው። ደስተኛ የሆነ በቃ የሚያፍነከንክ እገሌ አቤት ሰው በመኑ ታውቀዋለ እምከሜት ፌስ ሳልብ ይበረገጽ ይላል ሊቁ። ልብ ከተደሰተ ፊት ይፈካል። እምከመያዝ ልብ ይደምንገጽ ልብ ካዘነ ፊት ይታወቃል። የሰው ልቡን በፊቱ ልታቀው ትችላለህ እና በቃ በደስታ የሚያፍነከንኩ ሆርሞኖች አሉ በተለይ እንደ ዶፓሚን ኢንዶርፊንስ እነዚህ እንዲለቀቅ ያደርጋል ወደ ብሬንህ ማለት ነው። ያን ጊዜ በቃ ሰዎች በደስታ ፊታቸው የመሞላት ውስጣቸው አካላዊ ስርዓታቸው በቃ በደስታ የመንቀሳቀስ ደረጃ አለ ማለት ነው። ስለዚህ ጩኸት የበዛበት አንጎልን የሚያውክ ቅጽበታዊ ግርግርታ እነዚህ የተረጋጉ አእምሮ ክዋኔን አያመጡ ምናልባት በአልኮል ደንዝዞ ካልሰማ በስተቀር አካላዊ ስርዓት ይዳከማል ማለት ነው ይልፈሰፈሳል። ይሄ በጣም ሊሰመርበት ይገባና ድምጽ ማለት ዜማ ማለት ሂሳብ ነው ቀመር ነው እያልኩ ያነሳሁት ወድጄ አይደለም። ለምሳሌ ያልተረጋጉ ዜማዎች እንኳን ያልተረጋጋኛነታችንን ሊያረጋጋ ቀርቶ የተረጋጋኛነታችንንም ሊያውክ ይችላል ማለት ነው። ግልጽ ነው። ያልተረጋጋ እኛነታችንን ሊያረጋጋ ቀርቶ የተረጋጋ እኛነታችንንም ሊበጠብጠን ይችላል። ስለዚህ የተረጋጋ ደግሞ እኛነታችን የበለጠ አረጋግቶ የልብ ምታችንን ዝግ ያደረገ የደም ግፊትን ቀንሶ በተለይ ጭንቀት ሆርሞኖች የሚባሉ አሉ ጭንቀት የሚያመጡ በቃ በተለይ አድሬናሊንና ኮርቲሶል የሚባሉት እነሱን ቀንሶ በቃ የተረጋጋ እንቅልፍ ሊያመጣል ይችላል ማለት ነው። እንቅልፍ ሁሉ ሊያስተኛ ይችላል እያባበለ ማለት ነው። በቃ ለምሳሌ ህፃናት ላይ ተመልከት። በጣም ህፃናት ንጹህ አይደል ከማህፀን ነው የወጡት ከጥሩ ዓለም ነው የወጡት። ልክ ህፃናት ሲያለቅሱ ለየት ያለ ዜማ ስታሰማቸው ወይም እናት ሽሩሩ ስትላቸው ቀጥ ነው የሚሉ እንባቸው ማለት ነው። ይሄን ነገር አስተውሏል። ሽሩሩ አይደል እንደ ሽሮሮ አዝለው ይሆን እናቶች የሚያዜሙት የሆነ ደስ የሚል ቅላጼ ያለው ድምጽ አለ ነው የሚያወጡትና ልጅ ሆነን ታዝለን ታቅፈን አሁን ህፃናቱና ያዜማ በጣም ይገርመኛል አሁን ሆኜ ሳስበው ማለት ነውና በቃ የሚደንቅ ነው። ይሁን አንድ ህፃን እኮ ሲወለድ የለቅሶ ዜማ አሰምቶ ነው የሚጮህ አይደል ዓለምን ሲቀላቀል
በጣም የተፈጥሮ ነገር አስገርመኛል። ልክ ስንወለድ እያለቀስን የዜማ ጩኸት እየጮህን ነው የምንወጣው። የለቅሶ ዜማ አለ ማለት ነው ጉርጉሮ። ቤተሰብ ግን አያለቅስም፣ የእልልታን ዜማ ነው የሚያወጣው አይደል? ይፍነከነካል፣ ቤተሰብ ይደሰታል። አንተ ብቻህን ነው የምታለቅሰው። ስትሞት ግን ደግሞ ተቃራኒ ነው፣ ቤተሰብ ነው የሚያለቅሰው። አንተ ወደ ሌላው ዓለም ትሸጋገራለህ፣ ወደ ደስታው ዓለም ብዬ አስባለሁ። እና አንድ ፊቶሎጂስት ጋር አንድ ቀን ተገናኝተን፣ በጣም የጀርመን የቆየ ሪሰርቸር ነው፣ ብዙ አመት ሰርቷል። እና ሲነግረኝ ምን አለ፣ ህፃናት ከማህፀን የሚሰሙት ዜማ ነው ሪሰርች የሰሩት። ምንድነው የሰሩት ሪሰርች? እናትና አባት በዜማ ልጃቸውን የማጫወት ጽንስ እንግዲህ በማህፀን ያለ ነገር ነው። ወንድ ወር ሴት ሊሆኑ ይችላሉ። አልትራሳውንድ ያቃቸዋል፣ መሳሪያው ያቃቸዋል። ስለዚህ አባትና እናት ልጁን ያጫውቱታል። ምንድነው ብለው የሚያጫውቱት? ያዜሙለታል ዜማ፣ ደስ የሚል ቃል ይነግሩታል። መቼ ነው ማሙሽ የምትወለደው? እኔና እናትህ ናፍቀንሃል ሊል ይችላል አባት። እሷ ደግሞ አባትህና እኔ ናፍቀንሃል። በቃ መልካም ቃልና ልዩ ድምጽ ወይም ልዩ ዜማ ይከፍቱለታል ለጽንሱ። ይሄን ያደረግነው አለ ሰዓት ለክተን ነው። ልክ ያቺ ዜማ የሚሰሙባት የሚጫወቱባት ሰዓት ስትደርስ ጽንሶቹ ብድግ ይላሉ፣ በአልትራሳውንድ ይታያሉ በቀላሉ አለ። በጣም ይደነቀ። ስለዚህ ህፃናት ነጭ ወረቀት ናቸው የሚለው ሳይንስ ወድቋል ማለት ነው። እዚህ ላይ ታቡላ ራስ። ነጭ ወረቀት ማለት ልሙጥ ማለት ነው፣ ምንም የሌለው ባዶ ቀለም የሌለው ማለት ነው። ስለዚህ ከማህበረሰቡ ጋር በሚያደርጉት መስተጋብር ዕውቀት ያገኛሉ ከተወለዱ በኋላ። ጆን ሎክ ያስተማረው ማለት ነው። ሳይኮሎጂ ኮርስ ወስድ እሱ ትምህርት ዴቨሎፕመንታል ሳይኮሎጂ ላይ አስታውሰዋለሁ። አሁን ያቀርቶ ህፃን ከማህፀን ዜማ መስማት፣ ልዩ ዜማ ሲሰሙ ወይም ደስ የሚል ቅላጼ ሲሰሙ ከማህፀን በደስታ የመነሳት ነገር አለ ማለት ነው። ከተወለዱ በኋላ በለቅሶ ዜማ ምድርን ተቀላቅለው ሲያለቅሱ እናት ሽሩሩ ብላ ደግሞ የራሷን ዜማ ከጎሮሮ አውጥታ ስታዜምላቸው ይረጋጋሉ ማለት ነውና እንደ ቀላል የምናየው ነገር አይደለም። አንድን ማህበረሰብ የመለወጥም የመበጥበጥም አቅም አለው።